ብለው ረጅም ሰዓት ሊኖራል ልጆቿን ትምህርት ሽኝት አድርጋ ኢንተርቪውን እዛ ላይ ብታስተላልፍ ቲክቶክ ላይ ባታመጣ እንግዷን ዩቱብ ላይ ብትወስደው ለእሷ የገቢ ምንጭ ነው። ዩቱብ ቀርቶ በቲክቶክ ላይቭ ልናወራ በቲክቶክ ቀርቶ ዩቱብ ላይ ሊሆን ቪዲዮ የለውም እንዴ? አይኖረው እንዴ? ኧረ ከባድ ነው ስሜት። ወይም ፊት ያለ ፊልተር ማየት ራሱ እኮ በዚህ መጀመሪያ ከዛ እንደዚህ እንግዳ እንደምታቀርብ ቃል ለዩቱብሽ የረጁን ፊት እና የኔን ፊት ብቻ ለማቅረብ ነው። ዩቱብ እንዳያግድሽ። የአንቺ ፊት አይቅረብ። የኔማ ቤት የኔ ቅልብጭ ብሎ ይቀርባል። የአንቺን አታቅርቢ ከፈለግሽ ችጋራ ጠያቂውም አይቀርብም። ጠያቂው እንደ ይሄን ፊት አለው ፊት ለፊት የተባለለት ፊት ይዤ እንዴት ነው ዩቱብ ላይ የሚሄደው? ናላ አርጊ ውዴ፣ ምንም ችግር የለውም። ፊልተር ኖርማል ነው። አንቺ ደግሞ አለ ፊልተርም ብዙም አትለይም መስሻ እንዴ። ከባድ ነው። አይ ይሄን ፊት ይዞ እዛ ሜዳ ፊልተር ዋጋ እንደሌለው አይተነዋል። ልጄ ከምንም አያድንም። ተዋረድን አይደል? እስቲ ወደ ጎላ አድርገው እንዴ ፀጉሬ ወይ መስዬ አኔ ለምን ፀጉሯ ነበር የመሰለኝ። ቀስ አደረገችው። እስቲ መሲ በጣም አቀረች። መሲ በጣም አቀረ። አዎ ትንሽ ነው። ይሄ መሀል ነው መስዬ ቀጥታ አሁን ፀጉርሽ ውስጡ መድኃኒዓለም ይወቀው መቼስ ምን አይነት ሆኖ እንደሆነ። አሁን መሲ ይውጣ እስቲ ብቅ ብቻ አድርጊልን እጄ ግንባሬስ እዚህ ጋር እኮ ነው። እኔና ቤታዬ የሰራችሁ ቪዲዮ የሰራሁትን አላየሽም እንዴ? መሲ እንደ ቤታ እንዲያምጡ አንዴ ታረጉና ዩማን ሄሩን ወደዚህ ወሰደችውና እዛ ጋር ወደ ታች ሸርተት ሲልባት ጭንቅላቷን እንደዚህ ይዛ ይራሱልኝ ግርሽ ልታረጊ ነበር። ማርያም ማለት የቀባት ቤታ ማለት ነው። ሂውማን ሄር ልክ እንደዚህ እያስተካከለች ወደዚህ ያመጣችሁና ከዛ ቶሎ ብላ ግንባሯን እንደዚህ ያዘችና ጉድ ሊወድቅብኝ ነው። አዎ ከባድ ነው። እኛ ስንት በነገራችን ላይ ቤታ ማለት ነው ፀጉሯን እግዚአብሔር የቤታ እኮ ግፍ አለባት ታውቂያለሽ። ፀጉሯ በጣም አሪፍ እኮ ነው መሲ። አዎ አይቼዋለሁ። ፀጉሯ ረጅም ነው። ቆንጆ ፀጉር ነው። የፀጉር ግፍ አለባት ማርያምን። የሚገርም ፀጉር ነው ያላት፣ ያው ልስልስ ያለ ፀጉር ግን ያንን ሂውማን ሄር ታደርግበታለች። አሁን እንደዛ ያምራል ቤታ። ኢቭን እኮ ግንባራም በጣም ግንባራም እኮ አይደለችም። ይሄ እንትኑ ፀጉሯን በጣም ሂውማን ሄሩ ስለምታረግ እንትን አለ ታውቂያለሽ። ይሄ የሆነ የመሸብሸብ ነገር አለ። አኮረፈ ትላለች ማያ እንደዚህ ጭምቅ እንትን መሸማቀቅ ጀመረ። ፀጉሯ የሚገርም ፀጉር ነው ያላት። እኔ በፀጉሬ ነገር ቪዲዮ ልስራ እንዴ? ሁሌ በፀጉርሽ ነው መሲ። ፀጉርሽ ሁሌ እንደዚህ ስለሞ ፀጉርሽ ነው ይሉኛል። መሲ ፀጉርሽ እኔን ያክላል። ጉድ ሰራሽኝ። ለሪከርድ እንዴ ኮርጆ ነበር በፊት እሱን ያክላል፣ ግን አሁን ቆርጫ ትንጥዬ ናት። ፀጉሬ እዚች ጋር ናት። ለምን ታዲያ እንትን አትሰሩ? ምን ይሄ ደረጃው ወይኔ ሪከርድ ህል ያረግ ተዘጋጅቼ ነበር። ስንጭራሽ አላወለኩላትም። ያራ ወደዚያ መጥፋት አስጠጊው ግን እኮ ይጠቅማል። ነገር ይሄን ጽግዬ ልግዛ እንደ ይሄንን ማሬ ይሄ እኮ አንቺ ደግሞ አንዱ ጋር ተያይዘሽ መላጣሽን አውጥቶሽ ስፌቱን ግዢ አንቺ። መስኮ ረጅም ነው ፀጉሯ። ምንም መላጣ የለም። ግን አዎ ኮፍያ መሲ እኔ ግን ኮፍያው እንትን ይለኛል፣ አልወደውም፣ ያፍነኛል። እኔ እንዳለ ኮፍያ ነው ያለኝ የሚሰፋ ራሱ አንድ ወይ ሁለት ነው ያለኝ። ያፍነኛል። አፍንጫሽ ላይ ነው የምታረጊው? ሁማኑ ጭንቅላት አይችልም ማሬ፣ ጭንቅላቴ ሙቀት አይችልም። ረጅ ማርያምን አይደለም መስዬ አያሳክክም። አያሳክክም እኮ ማሬ። ቻው በሉ ደህና ደሩ፣ ወዳችኋለሁ ብዬ ስወጣ እኮ የመጀመሪያ ሴሬ ውልቅ ነው በቃ። ቀኑ ሙሉ እኮ አላረጉም። ልገባ ስልጥልኝ ከዛ ልክ ከላይ ስትወጪ በቃ ከሆነ እስር ቤት የተፈተሽ ነገር አይነት ስሜት ይሰማል። ያለም ልክ ቻው እንዳልኳቸው የመጀመሪያ ስራ እንደ ኮፍያ እንደሚወልቅ ውልቅ አድርጎ መገላገል። አባቶቻችን ከውጭ ሲገቡ ኮፍያቸውን ቁጭ እንደሚያደርጉ ወደ ላይም ደግሞ ልገባ ስል የመጀመሪያ ስራ እሷን ጥልቅ አድርጌ ግቡት
ሀቡ አሳዘነችኝ። ቀኑ ይሞቃል። መሞቅ ሳይሆን ማር ይሄ የምናስርበት እዚህ ጋር ትንሽ የማላላትን መብትሽ አለ፣ ግን ያሳቀቅሻል። ከላላ ኢንኬዝ ብዬ ስስቅ ውልቅ ቢልስ ብዬ ጥብቅ አድርጌ ነው በደንብ አድርጌ ማስራው። በምንድን ነው የምታስሪው? አለው ገመድ እኮ ማሬ፣ ገመድ አለ። ይኸውልሽ ይህ ስንት ጉድ ዛሬ ይኸውልሽ ገመድ ነገር አለ። አይተሽዋል? ይሄ ኧረ እንዳትጣበሺ ያሳየች ብዬ ነው። እሱ አለ እዚህ ጋር ማሰለ ቁረጠውና ይሄንን ልግዛ። ይጠቅማል እኮ ኧረ እንዳታስቢው እንዳትጨርሹ ብሏል። እንዳትጨርሹ ያማታል እንጂ ጤና ቢስ። እንዴት ነው ፀጉርሽን ቆርጠሽ ነው ሰው ይቅርብ። እኔ ማለት ፀጉር ያሪፍ ነበር ማሪ። አዎ በተለይ ኮንትራት ቤት እያለች መዳም ቤት እያለች እናቴ ትሙት ያለ ፊልተር ነበር የምትገባው። ጽጌ ታውቂያለሽ አይደል? የዛሬ 5 ዓመት ያለ ፊልተር ምንም ፊልተር ሳታደርግ ነበር የምትገባው። ፀጉሩ አሪፍ ነበር። ቆርጬ አሁን ይኸውልሽ መላቢስ አድርጌው ጭራሽ የራሴን ማሳጣኝ። አሁን እንዴት እንዳደረኩት ፀጉሬን አይሱ። ቆይ ላሳይሽ። አሁን ይሄ የእግዚአብሔር ነው ጽጌ የምድሩ ነው የእግዚአብሔር ነው እንጂ የምድሩ ነው የእግዚአብሔሩማ አይደለም። ታስባን ነው ማማቲ። አንቺ ግን የእግዚአብሔር ነው የሚመስለው። ተሰፍታለች። ቆንጆ አድርገው ሰፍተዋታል። ከቤት ነው የኔ ማሪ ያደርጋሉ። ብዛት ጀምረዋሉ ደግሞ አታሽቀርጭ። የኔ ማለት ምን ነው? እዚህ ነው መልስላት። አይ እኔ በፀጉሬ እገባለሁ። አሁን ብዙ ሰው የኔ ፀጉር ማየት ፈልጓል። በፀጉሬ ሹሩባት ሰርቼ እገባለሁ። ነቀን ማለት ሁል ጊዜ በዚህ ሰዓት አንዳንዴ አሁን እንትና ማነች ስሟ ኪዲ የሆነ ቀን በፀጉሯ ገብታ ስታምር በቃ እንዲቻርጋ ልምጣርጋ አሲዛ ምናምን ገብታ፣ አረ በእናትሽ ኪዱ ያለ ሂውማን ሄር ኃይለማርያም ደሳለኝ ወላሂ አላየሻትም ማለት ነው። በፀጉሯ ተሰርታ ፀጉሯ እንዲወረድ ብላ በጣም ነው የምታምረው በፀጉሯ። ጉዳሽ ነው ኪዱ። እኔ አልወጣም መስል እኔ በደንብ ያየኋት ነው የምልሽ። በፀጉሯ በጣም ነው የምታምረው ኪዲ። እኔ ደግሞ ያለ ፀጉሯ ደግሞ በጣም ውብ ሆነ ያገኘኋት መማር ናት። ሹሩባ ኖርማል ተሰርታ አይተሽዋል መሲ የሆነ ቪዲዮ። በነገራችን ላይ መማርን በአካል አውቃታለሁ፣ አግኝቻታለሁ። ከዚህ ቲክቶክ በጣም የበለጠ ቆንጆ ናት በአካል። ሹሩባም ተሰርታ አይቻታለሁኝ፣ ሂውማኒኑ ማርጋ አይቻታለሁ። በጣም ነው የምታምረው። ድንግልን በአካል በስማ በጣም መማር ታምራለች፣ ታስታውቃለች። ሲጀመር ከቲክቶኩ በላይ ነው የምታምረው በአካል። የመሲ ፀጉር ግን ያበደ ነው። እግዚአብሔር ሆነ በጣም ነው የሚያምረው ፀጉርሽ። ስታበጥሩ ያደክምሻል። የራስሽን ቅባት ነው የምትቀቢው እኮ። እኛ የምንግዛ ማሪ የምትልኪ ከሆነ ገዝተን እኛ የሚደግልን ከዚህ ሁማኔር ከመግዛት እንገላገል። እግዚአብሔርን መሲ ቪዲዮ ሀሳብ ልክባለ ቁጥርሽን ካረጆ ስጂ ሩዝ የስጋ መክፈሻ አለኝ። ቁጥርሽ አለኝ። እንዴት እንደምትሰሪው እኔ ያሳይሻለሁ። በቃ ከዛ በኋላ ከዛ ውጭ እንዳትጠቀሚ። ይኸው እሷ ራሱ በቀደመታ ምንድን ነው ያልሽው? መክሊት ደነገጠች። ታውቂያለሽ ፀጉሬ በጣም ተበጣጥሶ ነበር። የሆነ ቀ ውስጤ ሰላም አልነበረም። ከዛ ይሄ ሁሉ መነቃቀል ምናምን ጀምሮ በአንድ ሳምንት ውስጥ ጸጥ አለ። በቃ ፀጉር 3 ቀን ነው ጸጥ በቃ ወደ ቦታው ይቅርታ ያቋረጥኩ። ለእኔ ብቻ ከምትልኪ ማሪ ቪዲዮ ለምን አሰሪም ለእኛም ንገሩን እያሉ ብዙ ሰው እየጻፈ ነው። መቤቴ እሺ እኔ በቀደም ቪዲዮ ልሰራላቸው ነበር። እሺ ቆይ አሁን ትንሽ አለኝ ልጨርስና ለራሴ ኮንዲሽነሩንም ቅባቱንም ሁሉንም ስሰራ አሳያቸዋለሁ። ያው ለእኛም የምትሉ ቤተሰቦች ነገር ነው የፈለጋችሁት አይደል? ጃኖ ምናምን የምትባል እኔ አለመታደል ነው አላልኩም፣ ግን ያደርጋሉ እነሱም ነው ያልኩት። ወረኛ ዝም ብላችሁ አታቀሳስቡኝ። እሺ መታደል ኦፍኮርስ መታደል ነው፣ ግን እኔ ያልኩት ሁሉም ያደርጋል ጀምረዋል። ገብታችሁ ብዙ ሴቶች እነሱም ያደርጋሉ ነው የተባልሽው። እዛ ውጭ ለቀሽ ውጭ ወሬ አታውሪ። መሲ ብርጅስቶን ለማነካካት ነው ጥረትሽ። እንዲሁም ታምሪያለሽ መስዬ እያሉሽ ነው።
መሲ ደግሞ ሂማኔር ማምሮሽ ቅባቱን ማምሮሽ። አይ ፀጉሬ ከተስተካከለ እንደመስዬ ካከለ ይሄን ሂማኔር በቃ ወልቋል። ነገራችሁ ለጽግዬ ልንገርሽ፣ ይኸውልሽ ማታውን መሲ አሁን የገባሁት ማሪ ሂማኔሩን ራሱ ይበቃል። ራሱ ስራ ቦታ ተጠቅመሹ ከዋልሽ ያንን እኔ ምልክልሽን ታይዋለሽ። ያንን ተቀብተሽ 1 ወር ብቻ ነው የምሰጥሽ መሲ። ከዛ ትደመሚያለሽ እግዚአብሔርን። ኦኬ አንቺ ነሽ የምትቀመሚው? እግዚአብሔርን ሞክሯለሁ እኔ ጽጌ ሻምፖ ምናምን አልገዛም እኮ አረ ማርያምን። እና ደግሞ ከምንም በላይ ምን እንደሚጎዳ ታውቂያለሽ? አረብ ሀገር ጽጌ ውሃው ሙቅ ነው። በሙቀቱ ላይ ውሃ ጨው ነው ታውቂያለሽ? የኢማራት ነው ጨው ነው። የእኛ ልጆች ደግሞ ቀጥታ ገብተው ደክሟቸው ስለምንውል ቀጥታ በቧንቧው ነው የምንታጠበው። እኔ አሁን ውሃውን አጥፍቼው አሸዋው ከስር ይጠላል ጽጌ እግዚአብሔር ነው። ግን ለምንድን ነው የኔ ሰርታይን ሄደችው ፀጉሬን? አሁን እኮ ላወልቀውም ላሳያችሁም ፈለግኩኝ። ግን ቆይ ነገ እንደዚህ ችችን በጅል ልጥፍ አድርጌ አስተካክዬ በፀጉሬ ግስጥ ብዬ እገባለሁ። ሰኒ እኔ ጋር መታ ነበር እኮ ጽጌ። ስለ ፀጉር ብለሽ እንዳታወሪ፣ ልታፍሪ ነው የሚገባው። በራሲ ሰዓት ጽጌ፣ በራሲ ሰዓት ነው ከፈጣሪ ጋር ሄደሽ የተላተምሽው። ወጣሽ ጌም ጀመርሽ አበድሽ እያመጣሽ በነጩ በጥቁሩ ቃሊሻ ለቢውልዲንግ የታን ፀጉሬ በጣም አሪፍ ነበር። እኔ በፊት ማርያምን ረጁ ፀጉሬ ጌታን ሲያምር የነበረው እግዚአብሔርን ረጁ ቁጥርጥር በራሷ ሰርተው ምናምን ነበር ከነ ቢኒ ሰዓዳ ባል እዛ ነበር ማቃት። እግዚአብሔርን በጣም ነበር የሚያማው ፀጉሯ። መስዬ ቅባቱን በቪዲዮ ትልኪልኛለሽ፣ እንዲሁም ደግሞ የሚመጣ ሰው ስላለ ትልኪልኛለሽ። ማርያምን እልክልሻለሁ። ይኸው ይዤ እመጣለሁ። የወር አድርጌ እልክልሻለሁ። ለ1 ወር ሙሉ ያንን ብቻ የምትጠቀሚበት። መስዬ ቪዲዮንም ላኪልኝ። እኔም እዚህ የማገኘው ከሆነ እኔም አግኝቼ እቀምመዋለሁ። ግን ደግሞ ዱባይ ልመጣ ነው እና ከምግብ ውጭ እቃ ምናምን መላክ የሚፈልግ ሰው ካለ ኮንታክት አድርጊ። ማን ነው? ቪዲዮ እኔ ራሴ ግን ምግብ ምናምን አላመጣም ከምግብ ውጭ እና ከማሽን ምናምን ውጭ። ምክንያቱም በጣም ሃርድ ነው። እኔም አብረሽ ማለትሽ ስትሮንግ ምን ይፈልጋሉ ማሬ? ኖ በምግብ ረጁ አበሻ ምቀኛ ነው ማሬ። ምግብ የምታውቂው ሰው ካልሆነ አይሆንም። ለምሳሌ የኔን አሁን ሽሮ ብላ ታመጣልኝ ትችላለች ረጁ። አንቺ ራስሽ እንዳትገቢ እንደዚህ አይነት ነገር ወይ አንቺን ብትያት እሺ ይሆን። እርስ በርስ የምንተዋወቅ ኢቭን እርስ በርስ እንኳን የምንተዋወቅ ጓደኛ ለጓደኛ ምን እንዳያችሁ በቀደም ዕለት አይታችኋል አይደል? ላይቭ ስትሪም ላይ 7000 ሰው ባለበት ካላስ ማንንም ሰው ማመን ቻይና ሀገር እስር ቤት ለምትበሰብሰው እኮ ልክ እንደሷ ልጠቀም ብላ ይዛ በመጣች እኮ ነው። ስለዚህ አርፈሽ ተቀመጪ። ቢቀርብሽስ? አይ ከምግብ ችግር ምግብ ብቻ ነው የማላመጣው። ምግብ እንደዚህ የታሸጉ ነገሮች ምናምን ነው መጽሐፍ ጠላ እንደዚህ የምትፈልጉት ነገር ሲኖር ደረቅ ነገሮች ያ ትፖስታለች። ማሬ ፖስት አለ ብላለች ለሁላችሁ። በጣም ብዙ ሰው እየጠየቀኝ ነው መሲ፣ እጅግ በጣም ብዙ ሰው ለእኛም ቪዲዮ ትስራለን ስላሉ አንድ ቀን አሁን ለመሲ ስሰራ ለራሴ ስሰራ ቪዲዮ ይኸው ፀጉርሽን አይተው ሲበጠር ከአሁኑ ጀምራችሁ ግን ምን ታደርጋላችሁ? ዛሬ ፀጉራችሁ የምትታጠቡ ልጆች በኢማራት ውሃ በቀጥታው ከቧንቧ አትታጠቡ። በባልዲ ነገር ቁጭ አርጉትና ከቀዘቀዘ በኋላ በጆክ እየቀዳችሁ እንደ ኢትዮጵያ በቀዝቃዛ ውሃ ታጠቡ። ምን የደላሽ ነሽ? አሁን ዶ ማን ነው ማሪ ድካም አርጎ ሂዶ ቀዝቃዛ ውሃ ቀዝቅዞ ይታል አያስፈልግም። ሰማሽ ታሪ የሰው ቃል እንደሚውሉት የማንንም ቤት ታብታብና ወሬ ሲሰሙ አይደል የሚውሉት? ተይ የሆነ ሰዓት አያጡም ለራሳቸው። የፈለገ ድካም ይኑር ስራቸውን እስኪጨርሱ ነገር በትንሽዬ ባልዲ ነገር ለፀጉራችሁ የሚበቃውን ነገር ውሃ ቀርቶ ቁጭ አድርጎ ህታ እንትን ከሌላችሁ ይሄ መዘብዘፊያ ምናምን ከሌላችሁ ይሄ የውሃ እንትኑ አለ አይደለ? ይሄ ትልቁ ጋሎን ውሃ የእንቱ እሱ ባዶ ካለ እሱ ውስጥ ሙሉት እንዲቀዘቅዝ ነው። አዎ እንዲቀዘቅዝ። ከዛ እኔ ለመሲ ቪዲዮ ለመሲ ለሁላችሁም ስሰራ ያንን ስቴፕ ቀጥታ እንትን ብላችሁ ትሄዳላችሁ። ስራ እንዴት ነው ግን መሲና ረጁ? አሪፍ ነው ማለት ኦ የኔ ቆንጆ ፀጉር ነበረኝ አለቀ። ለዛ ነው ወይ ያሉሽ ነው
ሙቆ ያውልሽ መሲ አገሩ ሙቀት ነው። ሲያልባችሁ ነው የሚውሉ ሲሯሯጡ። ከዛ ደግሞ ገብተው በሙቅ ውሃ ይታጠባሉ። ይሄ ቆዳችን ስስ ነው። ከዛ ሙቅ ውሃው ፀጉሩ ይበጣጠሳል፣ ይረግፋል። ሳውዲዎችም ያው ሙቀት ሀገር ስለሆነ እንደዛው ተመሳሳይ ነው መጠቀም ያለባቸዋል። ለፀጉር ግን ባህሬን በጣም አሪፍ ነው። በጣም ነው የሚያሳድገው። ማሳደጉ ሳይሆን እኮ መርገፉ እኮ ነው። ማሬኔማ ነቀቀልኩት ፀጉሬን። አሁን የሚቆጨኝ ነው። እኔም ፀጉሬ ረጅም ነበር ማርያምን ቆርጬ አሁንማ ጭራሽ እዚህ ጋር ሰክያታለሁ። መቁረጡ አሪፍ ነው። እንትን መንታ ካለው ይወጣልሻል። ተንከባከቢው ካሁን በኋላ የስራ መታ ነው ልጅ መሲ። በጣም ነው እንዴ ፀጉራችሁ ያሳሰባችሁ ይሆናል። አዎ ካልኩ ጃዛ ነው። ሴትዮዋ ትንሽ ኃይለኛው ነች። እህቷ እስካሁን ስንት ወር ሆናት? 3 ወር ሆናት። እህቷም እኮ ናት የመጣችው። ኧረ እባክሽ ማርያም እኛ ሀገር ውሃው ኖርማል ማድረግ ትችላለሽ። እዛ ሙቀት እኮ ስለሆነ ነው አረብ ሀገራት። አሁንማ ማንም አላውቃትም። ማሻአላህ እንዴ! እሺ ሳድዬ ኮፍያው እኮ ግንባራችንን አወጣው። አሁን እኮ እዚህ ደርሷል ግንባራችን። ከዚህ ነው የሚጀምረው። አታ ማሪ እንትን አትበያት። ኮፍያ ለግንባርሽም ጥሩ አይደለም አይደለም። እንዴት ነሽ ጽጌዬ? እኔ ማር ስትልክ ቅድም ልከሽልኝ ነበር እንዴ ጽጌ? አንቺን አሁን እንዴ አይልችኝ ነው በተረፈ ለማለት ነው እንጂ እንዴት ነሽ አንቺ? ስራ እንዴት ነው? ቆንጆ ስራው እንዴት ነው? ስራ በጣም አሪፍ ነው እግዚአብሔር ይመስገን። የሆነ ጥበብ ቀደሽ ራሽ ስታይልሽ አድርገሽው ሰርተሽ አይቼ በጣም ነው የሚያምረው። ያ ቪዲዮ ያምራል። በፎጣ የሰራው ሪፖስት አድርጋልኛለች እኮ መሲ ያለችልሽ እኮ ሪፖስት አደርግላታለሁ ምንም ስትፖስት። ማርያም ሪፖስት ነች። ያ ማሪ የማይጎዳን ከሆነ ላይክ መደራረጉ፣ ኮመንት፣ ሪፖስት መደራረጉ እግዚአብሔር ነው። ምንም ችግር ያ በሾት ጋር ስትመጪ እጅ እኮ እንደዚህ የምናካብደው አረቦቹ ጋር መሲ ታውቂያለሽ። እዚህ ዱባይ እዚህ ቤት ህንድ አለ። እኔ ጋር ቻርጀር እያለ ሄዶ ህንዶቹ ጋር ነው የሚገዛው። ተጠቀማሉ እርስ በርስ የራሳቸው ታውቂያለሽ። ስንት እንደዛ እንደሚያረጉ እዚህ ዱባይ ታውቂያለሽ ናቸው። ማርያምን ስማርት በጣም የእኛ ደግሞ አይደል ነው። አንቺን መጥቀም አይፈልግም ግን ኦኬ እግዚአብሔር ይጻፍት ማለት ራሳቸው ዜጋ ውጭ እና መግዛት አይፈልጉም። እኛ ጋር አንዳንዴ ችግር አለ። እዚህ ጋር ያበሻ ሱቅ እያለ እዛ ሄደሽ ተሻግረሽ የሌላ ሀገር ሱቅ ትገዣለሽ። አላፊ ሲጠቃቀሙ በጣም ጎበዞች ናቸው እነሱ። እኛም እንደነሱ ነው መሆን ያለብን፣ እርስ በርስ መደጋገፍ። ራሳቸው ዜጋዎችን ባይገዙ ሄዳች። አሁን በናውን ፎንቲ ላይ ራሱ የእሱ 1 ሚሊዮን ፎሎወርስ እንዲገባ ስንት ሰው ተባብሮ ቪዲዮ ሰራ። ደስ አለኝ። እኔ ራሱ ስቶሪ ላይ አድርጌው ነበረ 1 ሚሊዮን እንዲገባ የተሰራ ቪዲዮ ከሰው 500 ሺህ አስገቡኝ ልበል እንዴ? ህዝብ አያስገባሪ። በይ ጀምሪ። ልጀምር። ረጁ አትሰራልኝ። ያሲ አየሽው ምንም የሚወጣ ፀጉር የለም የለም። መስዬ እኔ እንኳን አበጥሬው መቤቴን ይኸው እንዲህ ስነከው እርግፍ ነው የሚለው እንዳለ እንኳን ተበጥሮ እነ ሳሪ ራሱ አይሰሩልኝም። እኔን 500 ሺህ ለማስገባት የማይሰራልሽ ማህበረሰብ የለም። አንቺ ብቻ ይህንን ቻሌንጅ አምጪ። ኦኬ ቆይ እስኪ የእንትናን ካነሱ እንትን ብሩን ከተቀበለ በኋላ እናነሳለን የሚል ኮመንት እናነሳለን እያሉ ነው። አንቺ እንደዛ ነው ከቤቴ እናነሳለን አሉ። ግን እሺ ቃል እያለች ነው ብሩን ይቀበልና እናነሳለን ማለት ጀመሩ። አንቺ ጉደኞች ናቸው። ይላሉ አንዴ ካረጉ በኋላ ለምን ያነሱታል? እሺ ሳሪ 1 ሚሊዮን ይኸውልሽ 1 ሚሊዮን ሰው ኦልሬዲ ፎሎ አድርጎ አንድ ሰው 4,000-5,000 ፍሬንድ ብቻ ነው ያለው። በዛ ሰው ይናደዳል። በዚህ የለበትም እውነት ለመናገር። አዎ ግን አንዳንድ ሰው ለምን አይመልስም ምናምን ይላሉ። ቢመለስ ባይመለስ ያበሻ ወሬ ነው እንጂ የሚቀረው ምን ይቀራል?
እየቀለዱ ነው እንደዛ ያሉት አሉ። በነገራችን ላይ መሲ ፀጉርሽን ቅባት ለሳሪ ኤርሚ ሀበሻ ስጫትና ከእሷ እንግዛ ይሉኛል። ታውቂያለሽ ዋትስአፕ ላይ የመጡ ቅባትን ቢዝነስ ጀምሪ መስዬ መቤቴን ያንቺ ሞባይል ቤት ስለሆነ እንዲህ አይነት ነገር ላይሆን ይችላል። ግን ሳርዬ ጋር ብታስቀምጪ የመሲ የራስሽን ስም ብራንድ አድርገሽ የመሲ ቅባት ተብሎ እየሄደ ሰው ይሞክራል፣ ይገዛል። እግዚአብሔርን ሌላ ቢዝነስ ጎን ለጎን አስካሄድሽ ማለት ነው። አሪፍ ነው። የራስሽን ብራንድ አድርገሽ አንድነት ምን ያህል ኃይል እንዳለው ነው ያችልበታል። ወይ አፍራዬ እንዴት ነሽ? 1 ሚሊዮን ይበል ያ ብርጅስቶን ቅባት ብለሽ ያ የራሷን ብራንድ አድርጋ የራሷን ስም አድርጋበት ስሟን አድርጋው መሲ ጅኑን መስላና ከነገ ወዲያ ይለቀቃል። አዎ ማርያም የቡና ወሬ ነው ወይስ ቁም ነገር ነው የምታወሩት? አላሉ አረ በቃሽ መሲ አናትሽ እንዳይላጥ በቃ ደስ ይለኛል ስነካካ። ታውቂያለሽ ምንም የሚወጣ ፀጉር የለም ብላችሁ ስታበጥሩ ነው የምትሉት አይደል? ታደዬ ያኔ መሲ እግዚአብሔርን እንኳን ተበጥሮ አልኩሽ ቤቴን እንደዚህ ሳደርገው እንኳን የሚወጣው ብዛቱ እርግፍ ነው የሚለው እርግፍ። በቃ የሆነ ጊዜ ላይ ራሴ ጥዬው ነበረ። ከዛ መሲ ብርጅስቶን ያኔ ኮሜንታተር እንዳልሽ ታውቂያለሽ። እኔ መሲ ስትነካ እኔ አሁን መሲ ስትነካ አልወድም፣ ግን ፎሎ ስላልመለሰች ነው ያነሳሁት። ማናት ነይ ማርያም ማርያምን መስዬ ልንገርሽ እግዚአብሔርን ከታ ይሄ ፎሎ ራሱ መብዛቱን ራሱ ምናምን ማቋውን ስራ ተጀመርኩ እንጂ ይሄ ፎሎ መመለስ ፎሎ ምናምን ጽጌ አንድ ቀን ፎሎ አርጉኝ ስራ ይችላል። ታውቂያለሽ ነው ብያለሁ። እማ ሁሌ ጥያቄ የሚሆንብኝ ነገር አለ። አሁን እኔ ብዙ ሰዎች ታዝቤ ነው ከዛሬ 5 ዓመት በፊት ፎሎ ያረኳቸው ሰዎች ፍሬንድ የሆኑ ሰዎች ፎሎዋቸው ልክ ማደግ ሲጀምር አንፎሎ ያደርጋሉ። ምንድነው? ለምን ይህን ጥያቄ መሲ ብርጅስቶን ትመልሰው። ዛሬም ሳ አንፎሎ ማን ከማን ያንሳል? እኔ ደግሞ ብሎክ ነው ማረጋቸው። እኔ ምን እንደማረግ ታውቂያለሽ ማሪ? ፍሬንድ ሆነን በሰላም ግን የሆነ መስመር ላይ ሲደርሱ አንፎሎ አድርጊ አንቺ። እኔማ አንፎሎ ነው ማድረግ። ኦፍኮርስ እኔ እንዴት ታገሳችኋለሁ እንዴ? አንፎሎ አደርጋለሁ። ፎሎ ያደረጋችሁን ሰው መጀመሪያ ሰው 86 54 ምናምን ከዛ ፎሎአችሁ ሲመጣ እንደዚህ አይነት ሰው ወረዳ የሀበሻ ልብስ ጥበብ የምትፈልጉ ኦርደር አድርጉ። በዓል እየመጣ ነው። መጣ እንዴ ጋይስ? የነገሩ መቼ ነበር በዓል? ኧረ በእናትሽ እናት ካለሽ መልሽልኝ። እያወራሁሽ ነው። ምንድነው ያወራሽኝ? እንዴ ምን አይነት ጥያቄ ነው የምጠይቁት? ምንድነው የምመልሰው? ምን ጽፈሽ ነው? ራጁ አረፋት ቅድም አነበብኩላችሁ። ምን እያወራችሁ ነው? የቡና ወሬ ነው ወይስ ቁም ነገር አለች። ከዛ ዝም አልኩኝ ስቄ። ከዛ ምን አለች? ጊዜ የለኝም አሁን ነው የገባሁት። ቁም ነገር ነው የምታወሩት ወይስ ጊዜን አላባክም በእናንተ ምናምን ብላ ትጋደትልሻለች። ሌላ ሆነ ስልክ ፈልጌ ነው እኮ። ታዲያ ምንድነው ታዲያ? ስልክ ብለሽ ነው ያልኳት። ምን አይነት ስልክ ነው የፈለግሽው ማሬ? ዞር በይ ግዴታ አይደለም። ረጁ አረፋት እንትን ቀረው ወደ 10 ምናምን ቀን የቀረው ረጁ እንግሊዝኛ እኮ የምታወራው በደንብ በቡና ስትመረቅን ነው። ጠጣጣ አስተረግ መርቅን ስትል እንግሊዝኛው ይመጣል። ረጁ ግን የደበረት ትመስላለች ፊቷ። አልደበረኝም ማሬ አልደበረኝም። ሲጀመር ስሚ ጽጌ ቲክቶክ ቮይስ ጀምሯል። ከዛች ሾቃታ ከዚህ በኋላ ዋትስአፕ እንሂድ መባባል አይቻልም። እዚህ ላይ ነው የምናወራው አለች። እኛ ጋር ጀመረም ግን ሁሌ ብታይ እግዚአብሔርን ዘግይቶ ነው የሚጀምረው። እስቲ እኛ ጋር ታውቃላችሁ እናንተ ፎቶ መላላክ ትችላላችሁ በውስጥ አሁን ፎቶ የለም። እኛ ጋር ቮይሱማ መቼም ነው የማይደርሰው። በቃ አይመጣም።
ነው። እኔ ትናንት ነው አንዷ ኦርደር አድርጋኝ ነው እና በቮይስ አንቺ ቀሚሴን አትለሽም ስትለኝ፣ አረ እኔ ቲክቶክን አላምንም ታይ ፐብሊክ ይወጣል ይሆናል። አይ ዋትስአፕ ይሻላል። ኖ በዚህ መሆኑ እኮ ማር የፈለግሽውን ሰው መቼም ለሁሉም ሰው ስልክሽን አትሰጭ። እዚህ ግን የሚፈልግሽ ሰው ቮይስ ይልክልሻል፣ ትመልሽለታል። መስዬ ነገም ኦኬ እሺ ሳርዬ እሺ መጣሁ ከሳሪ ጋር ተጠቀሙ ነው። በቀደመታ ፍርድም ያስጋጥኳት አንቺ ሶስት ፊልተር ቀይሪ አውሬ ምሰይ እንደዚሁን ይስትለኝ ቆይ ከሰው ሲመጣልኝ ተበቀልኳት። ረጁ ቀን ወጥቶልኝ አሳራና በላሽ ተጫወቱና እኔና ረጁም ጆይን እናደርጋለን። ትንሽ ተቀጣቀጡና ከዛም እንዳልኳት ታውቂያለሽ የለ አልኳት የተሰጠንን የጊፍት መጠን እንኳን ወቂ አፍጥኝ ወደ ቀጣትሽ አልኳት። ከዛ አውቃት ተስፍሽ ጋር እርዳታ ያብርሽ የቄራው ምናምን ብላ አዘናግታ ልትወጣ ስትል እጅ ከትኛላትኛ የለ ሳሪ አትቀበል ታፋፍራለች። አላህ ታፋፍራለች። በጣም ነው የምታፋፍረው። ሂጂ ተጫውቺ፣ እንልክላችኋለን በኋላ። ቻው መሲ ቻው። እንደዚህ ላድርገው። አራት ሰው ሲሆን እንትኑ ፎቶሽ እንደዚህ ይሆናል። የሆነ የመቆረጥ ባህሪ ያሳያል። ስልኩን ዝቅ ካላረግሽው ትቆረጫለሽ። በዚህ ዊግ የመጣ ነው አይደል? የወሎ ወሬ ያወራ ነው የፀጉር። እኔ ቆሎ መብላት ፈልጋለሁ፣ ጥርስ ያስበላኝ። ምን ልሁን ጋይስ? መልሼልሻለሁ ፎሎ እና ይሄን ያለው ስራ እንዴት ነው ጽጌ? እኔ ጋር ስራ እግዚአብሔር ይመስገን ከጠበቅኩት በላይ አሪፍ ነው በጣም። ዮባን ላስገባው ረጅዬ። ዮባን ታውቂዋለሽ? ማነው ዮባ? ዮባይኛ የጥንት የተዋቱ ታውቂዋለሽ ብለሽ መጠየቅሽ ራሱ ይደፋል። ድፍረት ያ ሀይም በለው አስገብተን ተደፋብሽ። ዮባይ ዳቦ የለ እንጂ አንቺ እንዳትጠበቂ ሴትዮ። አይ በቃ አይ ደህና ነው። ምንድን ነው የተደፋው? ሻይ ተደፋብኝ። አይ ጽግዬ ምን አለ? አልተቀበለም። በቃ እዮባ ማን ነው? ረጁ ድምፃዊ እዮባ ይሄ ፀጉር አላማረብሽም አለችኝ አንዷ ቅድም በኮመንት። ማሪ አንቺ አምሮሻል፣ አንቺ ወደሽዋል። ዋናው እሱ ነው ልትለው። እኔ በጣም ወድጄዋለሁ። ለአንቺ ኮንፈርት ከሰጠሽ ምንም ነገር ያምራል ማለት ነው። በቃ ዋናው ኮንፈርትሽ ነው። አንቺ ሰላም ከሰጠሽ ለአንቺ የሀቡ ቅጥቅጥ ስትሆኝ ነው እንደምትይውብ። ለአንቺ ሰላም ከሰጠሽ በቃ አለቀ። ያው ቅጥቅጥ ስትሆኝ ያምራል። ዝም በያቸው እሺ። እኔ ማር ሰላምዬ፣ እኔ እኮ አስተያየት እቀበላለሁ። በነገራችን ላይ ከለር ነው ሞር የሚያምርብሽ። ከለር ሞር የሚያምርብሽ ከለር ነው። ከኛ ከለር ጋር ደግሞ ጎልደን ሲሆን ፀጉር በጣም ያደርጋል። እኔ ራሱ በጣም ነው የሚያምርባት። ማን አለ በአንቺ በኩል? ሰው አስገቢ ማሬ። ትንሽ እንትን እንበል። በእኔ ጋር ማን አለ? አቡ አሚር አለ ስላል ነው። አቡ አሚር አዩብ አለ። ሮዲስቶን ገብታለች። የተጫወተች ነው። እንደውም ውበትሽን አወጣው። ቴንኪዩ ሉላ የኔ እናት ያምራል መስዬ። እሺ የኔ ማሮች ወይ እኔ ልውጣላችሁ ትጫወታላችሁ። ይሁን በራስ መምጣት። አዎ በፀጉሬ እመጣለሁ። አሁንማ በራሴ ፀጉር በቃ አንዴና መሲ ይሄ ሽበት አለው በዚህ ጋር ሽበት አለው። ሽበቴ ቡፍ ብሏል። ቃለ መቀባና ነው የምመጣው። ግን ከነ ሽበት ያለ ይሁን ያምራል እኮ ማሬ። ግን ታክሲ ምናምን ሲሆን በጣም ረጅም አለኝ ሁማኔርች። ግን እጥረቷ ምናምን ተመቸችኝ። የመጨረሻ ደለጠጠኝ ነው የምልሽ።
ፎምዬ የኔ እናት እንዴት ነሽ ማሬ? እንዴት ናችሁ? ረጁ ዋርኒንግ ይዘሽ ነው የመጣሽው? እንዴት ነሽ? ዋርኒንግ አላችሁ ለእናንተ? ዋርኒንግ ላይ ነሽ? አዎ እንትን እያለኝ ነው። በኋላ ኮፒ ሊንክ አስደርጊ ወይ ወጥተሽ ግቢና ድጋሚ ላኪልን። እንዴት ዋርኒንግ ይላችኋል እንዴ እናንተ ጋር? ዋርኒንግ ይዛ ነው የመጣችው። ዋርኒንግ ነሽ ዲስኮኔክት አርጓት ይላል በእንግሊዝኛው። ዲስኮኔክት አርጓት ይላል። ያ ማለት አታቅርቧት ይላል። አስወጧት፣ ከንስሏት ይላል። ማርያምን እንደዛ ብሎ ነው። ረጁ ግን ይሄን ስላየች ፊክስን ልታደርግልኝ አስገባች። እኛ ማድረግ አንችልም። አንቺ ወጥተሽ ነው መግባት ያለብሽ ላይቭ ላይ። ኦኬ ወጥቼ ተመልሼ ልግባ ረጁ? አዎ እኔ በቀደም ወጥቼ እኮ ነው የገባሁት ተመልሼ። እንደውም አንቺ ራሱ እንዲሆነው ብትል ነበር። ደግሞ የሆነ ጊዜ ጽጌ ትርጉማ ተረጎመችለት። የሆነ ጊዜ ሞህን ታውቂዋለሽ? እኔ እኮ ታውቂዋለሽ፣ ለምዶብኝ ነው። ሞህን ታውቂዋለሽ? እሺ በቃ ላከልኝ እና ልክ ስገባ እኔ ደግሞ ላይ ተራሳይቼ ነበረ። ዋርኒንግ ላይ ነበርኩኝ። እንዴት ነሽ ምናምን አለና ሀይ እያልኩትኝ ዋርኒንግ አለብሽ ሲለኝ ኦኬ የኔ ዋርኒንግ መኖሩ አንተ ላይ ጉዳት ያመጣል ስለው አዎ አለ። አያመጣም አያመጣም። አረ ጉዳት ምንም አያመጣም። ምን አገናኘው ያንቺ እና እሷ? ጉዳት ባያመጣ ዲስኮኔክት አርጉ ብሎ እንዴት ይመጣል? የኔ መቤት ጉዳት ባያመጣ ዲስኮኔክት አርጉ አይልም ነበርኩ። ቀይ ሆነ አይመጣም ነበር። ያ ሁሉ ጽሁፍ አርጎ አይመጣም ነበር። ጉዳትማ ቢኖረው ነው እኮ። ባይኖረው ለእሷ ብቻ አድርጎ ትራንስሌት ብታረጊው ከእድሜዋ በላይ የሆነ ንግግር ተናግራለች አስወጫት ነው የሚለው። ያ ማለት ተናግራ ነው ከእድሜዋ በላይ መሲ ወጥቼ ምናምን እመጣለሁ። እሺ እንዳትወጪ ጠብቂ። ምን አልሽ? ከላይ ወጥቼ ሰግጄ ምናምን ተመልሼ እገባለሁ። እሺ እሺ እንዳትወጪ። አልወጣፋለሁኝ። እሺ ማሬ ጽጌ እሺ ማሬ እሺ ደግዳ ትመጣለች። ብቻችን እሺ ቀረን። ጽጌዬ እንዴት ነሽ ታዲያ? በተረፈ አለው ላይቡ ሰፋና ሆና እንደዚህ በትልቁ ሆነ። ትላንትና የሆነ ፕሮግራም ነበረኝ እንደዚህ በትልቁ ለማድረግ ገዝቴ ጥምም አላለም እኮ 3000 ምናምን ሰው እያየሁሽ ነበር። ምን ነበረ መስዬ? ፕሮግራምሽን ወድጃለሁ በጣም ቀጥይበት። እሺ እኔ ማርሰኞ ሰኞ ሁሌ ነው በቃ እንግዶች አቀርባለሁ፣ ኢንተርቪው አደርጋለሁ፣ ጥያቄዎች ይዤ መጥቼ። ጥያቄው ለማን ነው? እንግዶች ይቀርባሉ። ለእነሱ እንግዶች ማለት ቲክቶክ ላይ እዚህ የምናውቃቸው ተጽዕኖ ፈጣሪ የሚባሉ ወይም ደግሞ ፌመስ ሰዎች የሚባሉትን እያመጣው ኢንተርቪው ያደርጋቸዋለሁ። የተለያዩ ጥያቄዎች ጠይቃለሁኝ። ከዛ ደግሞ 5 ጥያቄ ለተመልካች እድል እሰጣለሁ። እየገቡ ጥያቄ ያቀርባሉ። አሪፍ አይዲያ ነው። ሁሌ በኢትዮጵያ 3 ሰዓት ከምሽቱ 3 ሰዓት ላይ ይጀምራል። በርቺ ማሪ በርታ ማለት ነው። ሰኞ ማሪ እንትንሽ መጠጫሽ ጋማች ያደርጋል። ስለዚህ ሴንድ ለምናትዩ ሞዴል ፒንክ ናታ ወደ አንቺ ላከው። ውዶቼ ለምንድን ነው ታማታረው? አሁን ዳሪ ቤት ሰጥቼው እዚህ ጋር ማሪ አሻንጉሊቶች ምናምን ነበረው። ሲያጥብ ምን አድርጎታል መሰለሽ? የሆነ አሲዱን ነገር አድርጎበት ነው እንዳልለቀቀ የተለጠፈው። በደንብ እንደተዘጋጀሽበት ያስታውቃል። እኔ እኮ ጋዜጠኛ ነኝ ቃልዬ፣ በሙያ የታቀልሻ ብዙ ዝግጅት አይፈልግም ነው። ሪል ጋዜጠኛ ሪል ጋዜጠኛ ነሽ? አዎ ኦፍኮርስ ማርያም ኮርስ ትልሽ አይበርች አራውቄ ነው። ጋዜጠኛ አይደለሁም ግን እንደ ጋዜጠኛ ያደርገኛል። ኦኬ አይ ትወኛለሽ ማሪ ትወኛለሽ። እንደ አሁን እኛ ቲክታከሮች ምን ይሳንናል? ሰብሰብ ብለን የራስሽ ጣቢያ ያለው 2 ሰዓት ምናምን የሆነ ቴሌቪዥን ፕሮግራም ይዘጋጅልሻል። አዎ የራሴ በቃ ፖድካስት ምናምን አዘጋጅቼ። ሰላም ጤና ይስጥልኝ። እንኳን ወደ መሲ ምናምን ቻናል ዩቲዩብም ከከፈትኩ ዩቲዩብ ቻናል እንኳን ደህና መጣችሁ እላለሁ።
በጣም ነው እንዴ የሚያምኑሽ ነገር ያምኑኛል እኮ ጋዜጠኛ ነኝ ስል ጽጌም አምናኝ ነበር። አሁን አዋ ማሬ ለምን ዘግሽ? በጣም ማታ ፕሮግራሙን አላየሽም? የተወሰነ ሰዓት እንኳን ኔትወርክሽ ምን ያዝ ያደርጋል። የኔ ነው የእሷ ነው ውዶቼ? ማሬ ላይ የሌላ ሀገር ዜጋ እየላኩልኝ ነው ላስገባት። ጽጌ ኧረ አይወጡልንም ታያቸው አታስገቢ። እሺ ስሚኝማ ወይ እናቴ የሰማሁሽ ነው። አላየሽም? ትላንት ፕሮግራሙን አላየሁም ማሬ። ላይቭ ላይ ሆኜ 3000 ምናምን ሰው ነበረ። መሲ እንዴት ነሽ ሉዬ? አሁን ታላችሁ እንደዛ የቱ ጋር እንደሚስተካከል አላውቅም። ቃልዬ እኔ ማር ምን አላችሁ? አሁን መሲ ስለዳ አላለም። አሁን አላለም። ወይ ማሬ እኔ ወጥቼ ልመለስ፣ ኔትወርኬ ስታክ እያደረገ ነው። እሺ እሺ። መሲ እንዴት ነሽ? አለሁልሽ ማሬ። ፒስ ነው? ደህና ነሽ? ያለ አልሐምዱሊላህ። ስራ እንዴት ነው? ስሚ መሲ የሆነ ስራ ልጀምር ነው እና በቃ ፕሮሞት ታደርጉልኛላችሁ። ምን አይነት ስራ? ቆይ እስኪ መሬት ይውረድ። አዎ ስትጀምሪ ትነግሪናለሽ። ችግር የለም አለው ካላችሁ በቃ አለንልሽ። ኑሩልኝ ትያለሽ። ልጆችሽ እንዴት ናቸው? ደህና ናቸው እግዚአብሔር ይመስገን። ሰላም ነው። ፖዚ እንዴት ነሽ የኔ ማር? ኮፒሊንግ ስታርጌችሽ እንጂ ኮፒሊንግ አርጉት። ምን አልሽኝ ውዴ? ኮፒሊንግ አርጉ አልኳቸው። ስንት ነው? አይፎን 30 ፕሮ ማክስ 1600፣ 30 ፕሮ ማክስ 1900 ድርሃም በ128 ጂቢ። በመሲ ስም ለሚመጡ ደግሞ ሞር ዲስካውንት ታደርግላቸዋለች ያለች በስምሽ መጥቶ